የሰርጋቸው ሰሞን በጣም አነጋጋሪ ነበሩ። በወቅቱ የሁለቱም ዝና ጫፍ ላይ የደረሰ ስለነበር ያላወቃቸው ሰው አልነበረም። በሙዚቃ ክሊፖች ሞዴልነት የታወቀችው ሄለን በሕይወት ተሞክሮዋ ብዙ ውጣ ውረዶችን አልፋለች። በተለያዩ የሀገራችን ከተሞች ላይም ተዘዋውራ ኖራለች። ውበቷ ሁሉንም የሚያስማማ ሙሉ ሴት ነች። አንዳንዶች ከህንድ ሴት ተዋናዮች ጋርና ድምፃውያን ጋር ያመሳስሏታል። በመልኳ ብቻ ሳይሆን በጸባይዋ ጭምርም አማን ባለቤቱ እንዳደረጋት ይናገራል። በመቀለ ሰባ እንደርታ በሊጉ በከፍተኛ ሁኔታ የደመቀው የመስመር አጥቂው አማኑኤል ገብረ ሚካኤል በኋላም በቅዱስ ጊዮርጊስ እጅግ ስኬታማ ጊዜን አሳልፏል። ኋላ ላይ ወደ አፄዎቹ ፋሲል ከነማ ሲያመራ ትልቅ ትኩረትን ቢስብም በጉዳት ምክንያት እንዳሰበው ሳይሆንለት ቀርቶ ከረጅም ጊዜ ጉዳት በኋላ በምስጋና ከክለቡ ጋር ተለያይቶ ወደ ባህር ዳር ከነማ መዘዋወር ችሏል። ተፈጥሯዊ ችሎታው አጠያያቂ ባይሆንም ብዙ ማድረግ ሲችል ጉዳቶች ያሰበውን እንዳያደርግ እንቅፋት ሲሆኑበት ተስተውሏል። አማን ከሜዳ ውስጥ ቆይታው ባሻገር በግል ሕይወቱም ስኬት ርቆታል የሚሉ ጭምጭምታዎች አሉ። ብዙዎች የባለቤቱ የሄለንን ተደጋጋሚ ፖስቶች በመመልከት ተለያይተዋል እያሉ ይገኛል። እርግጥ ነው ሄለን በተለያዩ ክፍለ ዓለማት ላይ እየተዘዋወረች የተነሳቻቸውን ፎቶዎች አብዝታ ስትፖስት ተመልክተናል። በአሜሪካና አውሮፓ ተዘዋውራ የምትነሳቸው ፎቶዎች ውስጥ አንዳቸውም ላይ የአማን አለመኖር ብዙዎችን ግር አሰኝተዋል። ከዚህ በፊት አብረው ተነስተው የፖስተቻቸውንም ፎቶዎች አንስታቸዋለች። የካሜራ አንግሏም ይሁን ስታይሎቿን ሳይወዱላት አረ ምን ነካት የሚሉት አድናቂዎቿ በዝተዋል። እርግጥ ነው ብዙ ሴት አርቲስቶች በእንዲህ ያለው ተግባር ይታወቃሉ። ምክንያቱ ደግሞ ፎቶ ለስራቸው ማስታወቂያነት አንዱ መንገድ ነው። ሄለንም ከበፊትም ጀምሮ ፎቶዎቿን በመልቀቅ ራሷንና የሽፎን ቤቷን ስታስተዋውቅ እንመለከታታለን። ከሰሞኑ ግን በተለየ ሁኔታ ይሄን ያህል ያነጋገረችበት ጉዳይ ብዙም ግልጽ ባይሆንም ከአማን ጋር ያላት ግንኙነት እንደተባለው ሻክሮ ከሆነ ግን እውነትም በዚህ ዘመን ፍቅር የለም ለማለት ያስደፍረናል። ስለ ሁለቱ ጥምረት የማያወራለትና መንፈሳዊ ቅናት የማይቀና የለም። በማህበራዊ ትስስር ገጽ ላይ ብዙ ተብሏል። እንስቶች እንደ አማን ትሁት ሁኑልን፣ ወንዶች እንደ ሄለን ደርባባ ሁኑልን ተባብለዋል። ብዙ ቀልዶችና ፈገግታዎችም ተፈጥረዋል። ፈጣሪ እንዳይለያቸው አብዝተን እንመኛለን። ሆኖ ከሆነ ግን እውነትም ፍቅርን ወደ ሶሻል ሚዲያ ይዞ መምጣቱ መጨረሻው ጥሩ እንደማይሆን ብዙዎች የሚናገሩትን መላምት አምነን እናጸድቃለን። ምክንያቱም እኔ እንኳን ሶሻል ሚዲያ ላይ ካየኋቸው ጥንዶች ከ3 ዓመት በላይ አብረው የዘለቁት 3 አይሞሉም። አብዛኞቹ ልሙትልሽ በተባባሉበት ሚዲያ በነፍስ እንፈላለጋለን ተባብለውበታል። አንዳንዶችም አካውንታቸውን አጥፍተው ከተለያየ ሰው ጋር ፍቅር ጀምረው ተስተውለዋል። ስለዚህ ብዙ የጋራ ፎቶዎቻቸውን ላይክና ሼር ካደረግንላቸው ይሁን ውለዱ ክበዱ ካልናቸው በኋላ እኛንም ተከፋፍለው በሐሳብ ከሚከፋፍሉን ትዳራቸውን፣ ፍቅራቸውን በሚስጥር ይዘው ቢኖሩ ባያሳውቁን ይሻላል።